ለኢየሱስ ይሁን። በእግዚአብሔር ስለመታመን ነው የጀመርነው። እሱን እንቀጥላለን። ሉቃስ ወንጌል ምዕራፍ 17 ቁጥር 33 በእግሮቻችን ቆመን እናነባለን። ሉቃስ ወንጌል ምዕራፍ 17 ቁጥር 33 እንግሊዘኛውን እኔ አነባለሁ 33ን ብቻ። ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታል። ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታል። ሕይወቱን አሳልፎ የሚሰጥ ግን ያቆያታል። ሕይወቱን አሳልፎ የሚሰጥ ግን ያቆያታል። ዮሐንስ ወንጌል ምዕራፍ 6:38 ከሰማይ የወረድሁት የራሴን ፍቃድ ለማድረግ ሳይሆን ከሰማይ የወረድኩት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነው። የላከኝን የእሱን ፍቃድ ለመፈጸም ነውና። ቁጭ ብሎ ኢየሱስ ጌታ ነው። ይሄ ጌታ በመጣ ጊዜ የሚፈጸመውን ነገር ጠየቁትና እየነገራቸው ያብራራላቸው ያለ በአማርኛ የመጨረሻ ኮንፊውዚንግ የሆነ ቃል ይናገራል። በጣም ኮንፊውዚንግ ነው። እስቲ አማርኛውን አንብበው። ሕይወቱን ሊያድን የሚወድ ምን ይላታል ይላል አይደለ? ያጣታል ወይም ደግሞ ያጠፋታል ይላል። ከዛስ ሕይወቱን ለማዳን የሚፈልግ ሁሉ ያጣታል። ሕይወቱን ለማዳን የሚፈልግ ሁሉ ያጣታል። እሺ፣ ሕይወቱን አሳልፎ የሚሰጥ ሁሉ ያድናታል። ሕይወቱን አሳልፎ የሚሰጥ ሁሉ ያድናታል ማለት ይገባል? አሁን አይገባም። እና ይሄኛው ላይ ግን ምን ይላል? ሕይወቱን ሴኩር ለማድረግ በራሱ ላይፉን በራሱ ሴኩር አድርጎ ፕሮቴክት አድርጎ ለማቆየት የሚፈልግ ሰው በራሱ ሴኩር ለማድረግ የሚፈልግ ሰው ይላል he will lose it all ይልና including his life ይላል። ሕይወቱን ለራሱ ሊያድን የሚፈልግ ሰው ያለውን ነገር በሙሉ በእግዚአብሔር ዴፊኒሽን ያጣል ይልና including his life ይላል፣ ሕይወቱን ጭምር ይላል። ኦብሰስድ የሆነ በራሱ ላይፍን ትሪት ለማድረግ ላይፍን ፕሮቴክት ለማድረግ የሆነ ነገር ለማድረግ በራሱ የሆኑ ነገሮችን ለመስራት የሚፈልግ ሰው he will lose it all including his own life ይላል፣ የራሱንም ሕይወት ጭምር ይላል። but those who let go of their life እስቲ ሕይወቴን በሉ እለቃለሁ በሉ እስቲ ገደለው ሕይወቴን በሉ እስቲ ለእግዚአብሔር እለቃለሁ በሉ እስቲ ይከብዳል። those who let go their life and surrender them to me let go አድርገው ይላል። ለኔ ሰሬንድ ያደረጉ ሕይወታቸውን ለኔ አሳልፈው የሰጡ ሰዎች ግን ይላል ሕይወትን ይኖሩታል አይደለም የሚለው እውነተኛን ሕይወት ዲስከቨር ያደርጋሉ ይላል። what real life means ትክክለኛ ይሄ በእግዚአብሔር ዓለም መኖር ምን አይነት እንደሆነ ዲስከቨር ያደርጋሉ ይላል። ቀስ እያለ ይገባቸዋል። ስለዚህ ሪል ላይፍ በእግዚአብሔር ዴፊኒሽን የሚነገር ሪል ላይፍ ዲስከቨር የሚደረግ ላይፍ ነው ማለት ነው። እና እነዚህ ሰዎች አለ ማድረግ የሚጠበቅባቸው is to let go their own life ከዛስ ለኔ ሰሬንደር ማድረግ ነው። ከዛ በኋላ ይላል they will discover what true life is። ስለዚህ በእግዚአብሔር መታመን በእግዚአብሔር መደገፍ ራስን እግዚአብሔር ላይ መጣል ነው እውነተኛ ሕይወት እንድንኖር የሚያደርገን ማለት ነው። እስካልታመንን እስካልደገፍን ለራሳችንን እግዚአብሔር ላይ እስካልጣልን ድረስ የራሳችንን ላይፍ ሴኩር በማድረግ ኦብሴሽን ውስጥ ነው እንጂ ያለ ነው ትሩ ላይፍን እየኖርን አይደለም ማለት ነው። አሜን። ከኔ ጋር ናችሁ አላችሁ? ዛሬ በጌታ በኢየሱስ ስም የአንዳንድ ሰዎችን ሕይወት መንፈስ ቅዱስ እየመጣ ይቀበላል። አሜን ላለ ሰው በኢየሱስ ስም ይሁንበት። ዛሬ ስለ አንድ ስፔሲፊክ ነገር ነው በእግዚአብሔር መታመን የሚባለው ነገር። ባለፈው ነገራችኋለሁ፣ አክሽን አለው ብያችኋለሁ። መታመኛ የነደገፍባለው እንደዚህ ፕሬሪም እንደዚህ ምናምን ስላለን የእግዚአብሔር ሬልም ላይ የእግዚአብሔር መንግስት ላይ የሚጨምረው የሚቀንሰውም ነገር የለም። አንዳንድ ነገሮች ትክክለኛ ዴፊኒሽናቸውን የሚያገኙት በመናሳየው አክሽን ነው ብለን ባታች የሚለውን ቃል ዲፋይን አድርገን ተነጋግረናል አይደል? እና ዛሬ ምንድነው ሰሬንደር ማድረግ ማለት የሚለው ነው የምናየው። ሶ በእግዚአብሔር መታመን በእግዚአብሔር መደገፍ ማለት is to surrender our life to God። what is surrender የሚለው ነው የምናየው። the most interesting topic
ሰሬንደር ማድረግ ማለት ምን ማለት ነው? ለእግዚአብሔር ህይወትን መስጠት ማለት ምን ማለት ነው የሚለውን እናያለን። ክብር ለኢየሱስ ይሁን። ሰሬንደር ሌሎች ቃሎች ላይ እንዳለ ኦሪጂኔት የሚደረገው ከሂብሩ አይደለም። ኦሪጂናል ሚኒንግ የለውም ሂብሩ ላይ ሰሬንደር። ስለዚህ ሰሬንደር የሚለውን ቃል በትክክል የሚሊተሪ ቃል እና መጽሐፍ ቅዱስ ሲጻፍ በእንግሊዘኛው ነው ሰሬንደር የሚለውን ቃል የምታገኙት፣ በሂብሩ የለም። እና ምን ማለት ነው የሚለውን ሰሬንደር የሚለውን እናያለን። ሁለት አይነት የሰሬንደር ወይ አለ። ዛሬ እሱን እያሰብ ይሄንን እንደማገለግል ላታምኑ ትችላላችሁ። እዚህ ጋር ቆሜ እስከምዘምር ድረስ አላውቅም። እና እንደዛ ነው። እና የመጀመሪያው ሞክረ ፋይት አድርገህ ታግለህ ባላ አቅም ሞክረህ ባላ አቅም ተጣጥረህ ፈረሰኛ አሰልፈ ታንክ አሰልፈ መጨረሻ ላይ ሲያቀት የምትሰጠው መንገድ ሰሬንደር ይባላል። አንድ አይነት ነው። ይሄኛው ግን ትሬዠርን ይወስዳል፣ አቅምን ይወስዳል፣ ወንድምን ይወስዳል፣ ጓደኛን ይወስዳል። መከራ ነው የኔ ወንድም። ከዛ አይተ አሁንም ግን ጠላት በመትረየስ ከጭንቅላት እስከ እግር ሲያበራይብህ እጅን የምትሰጥበት መንገድ ሰሬንደር። ተማርክ ያለው ትላለህ። እንደዚህ አይነት ጦርነቶች አሉ። እንደዚህ አይነት የውጊያ ስልቶች አንተ ውስጥ ያለውን ፖቴንሻል፣ አንተ ውስጥ ያለውን ትሬዠር፣ አንተ ውስጥ ያለውን አቅም ፋይት ለሌላ ነገር ልታውለው የሚገባን ነገር በሙሉ አሟጠው ከጨረሱ በኋላ ትማረካለህ። ሌላኛው የሰሬንደር አይነት ደግሞ የሚመጣው አካል አንተን ኦቨርቴክ ሊያደርግ የሚመጣው አካል ካንተ በላይ ኃያል እንደሆነ ቀድመ በማመን ህይወትን የምትሰጥበት መንገድ ቀስ እያለ ይገባቸው። ይሄኛው ፋይት የለው፣ ትግል የለው፣ ውጊያ የለው። ከሩቅ ገና ስታየው ኦቨርቴክ አድርጎ ሊገዛ ያለው አካል ከሩቅ ገና ስታየው ያንተን ፖቴንሻል ስታነጻጽር ይሄ ነገር በራሴ አቅም ሊደረግ የሚችል አይደለም ብለህ ገና ሲመጣ ሳትዋጋ የምትሰጥበት መንገድ ነው። ይሄኛው ኢነርጂ እንዳለ ነው፣ ወንድምህ እንዳለ ነው፣ ሀገርህ እንዳለ ነው፣ ፖቴንሻልህ እንዳለ ነው፣ አቅምህ እንዳለ ነው። በቃ እኔ አልችልም ሳይ አንተ ከኔ የበለጠ አቅም አለ፣ ሳይ አንተ ከኔ የበለጠ የመግዛት ኃይል አለ። ስለዚህ የኔን አቅም፣ የኔን ፖቴንሻል፣ የኔን ኃይል ሁሉ በአንተ ኃይል ውስጥ እንድታስተዳድር ሰጥቻለሁ ብለህ እጅ የምትሰጥበት መንገድ አለ። in our Christianity life ከሁለት በአንዱ ለጌታ ሰሬንደር እናደርጋለን። አጠገባቸው ያለው ሰው ትመርጣለህ ወይ ዛሬ ይበሉት። ትቀጠቀጣለህ ወይስ ህይወትን አውቀህ ትሰጣለህ በሉት። God wants to overtake our life። ምክንያቱም የኛ የምንለው ህይወት የለን። ስለዚህ የኛን ህይወት ኦቨርቴክ ማድረጉ ግዴታ ነው። ምክንያቱም የኛ የምንለው ህይወት የለን። So the true life belongs to him። እሱን ኦቨርቴክ ማድረጉ የማይቀር ጉዳይ ነው። በሁለት መንገድ ነው ግን። አንደኛው በራስ አቅም፣ በራስ ፖቴንሻል፣ በራስ ጥረት የሆነ ነገር ጀምረ ፌል አድርጎ በእከሌ ተጎርተ እከሌን እከሊትን በጣም የምትወዳቸውን ሰዎች ካጠገብ እንክትክት ከወጣ በኋላ አቅም እንደሌለ አውቀ እጅ የምታነሳበት ይሄኛው the most painful way to surrender። ባይዘው አጠገባቸው ያሉን ሰው ጨብጡት ነው ወደድክም ጠላህም በሉት። ህይወት የሚገባው ለክርስቶስ ነው በሉት። ወደ ኦቨርቴክ ሊያደርገው የሚመጣበት መንገድ ነው እንጂ የሚለያየው መጥቶ ህይወትን ማግኘቱ አይቀርም። እና ይሄኛው ወይ የመጨረሻ ፔንፉል ነው። አንድ ሐሳብ የሆነ መገለጥ አገኘችና ሚስቴ ነገረች።
ይገለጥላታል። መገለጦች አሉ እንቀሳቀሱ እና ስለ ዮናስ ታሪክ ነው እና ስለ ዮናስ እያወራች ቆንጆ ሂት የሚያደርግ ጮማ ነገር በላው ዝም ብዬ እኔ ጮማ ይሁን እንጂ እበላለሁ እና I begin to study the life of Jonah ለሷ እኔ ግን ስግብግብ ነኝ ለሷ መልሼ እኔ ደግሞ ያገኘሁትን መገለጥ አልነገርኳትም። እግዚአብሔር ምሕረት ያብዛልኝ። the life of Jonah ማጥናት ጀመርኩና እግዚአብሔር እስቲ የዮናስን መጽሐፍ አውጣልኝ መጽሐፍ ቅዱስ ምዕራፍ 1 ገና ሲጀምር ምን ይላል እስቲ? የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ ይላል። ስለዚህ መጽሐፉም እንደሚል ትንቢተ ዮናስ ነው የሚለው so he is a prophet of God። ትንቢተ ማለት by the way he is a prophet of God በቃ ትንቢት ነው የዮናስ ትንቢት ነው መጽሐፉ። ከዛ በኋላ ወደ ክፋቷ በእኔ ፊት ወጥቷልና ወደ ነነዌ ከተርሴስ ተነስተ ሂዳል እና በጣም የሚገርም ኮንቨርሴሽን ነው ከእግዚአብሔር ጋር የሚያደርገው። ዮናስም ከእግዚአብሔር ኮበለለ ይላል። ኢየሱስ ጌታ ነው። ምን አለ ምን አለ ከእግዚአብሔር ኮበለለ ይላል። ከዛ በኋላ መርከብ ተሳፍሮ ገባ። ረጅም ታሪክ ነው ታውቁታላችሁ። ከዛ በኋላ መርከቢቷ እሱ ወደሚፈልግበት አቅጣጫ ነው የምትሄደው። ያዌ መጣና አይቻልም ማለት አንተ ኮብልለህ ሰክሲድ ልታረክ ብሎ በሰላም የነበሩ ሰዎች አሕዛብ የተሰበሰቡባትን መርከብ ማናወጥ ጀመረ ይላል። ያው ኢየሱስ ጌታ ነው። አሜን። by the way God is so caring about our life። በጣም ስለኛ ህይወት ይጨነቃል እግዚአብሔር። በህይወቴ በጣም ኮንፊደንት ከመሆንበት ነገር አንዱ ልጆቹ በሆነ እሱ ባሰመረላቸው መንገድ የማይሄዱበት ኦፖርቹኒቲዎች ሲመጣ ጭምር እየመታ ፔን ውስጥ እያሳለፈም ወደ ትራክ ያስገባቸው እሱ አንቺ ህይወት ላይ ያለውን ፕላን አኮምፕሊሽ እስክታደርጊ ድረስ የሚተው እግዚአብሔር አይደል። እና መጣና ማናወጥ ጀመረ መርከቡ እና ባይ ዘ ዌይ እግዚአብሔር ቃል እዚህ ጋር አይታችሁ ከሆነ አሕዛቦች ናቸው የተሰበሰቡት። መርከበኞቹ አሕዛቦች ናቸው። ለዛ ነው ሲናገር ዮናስ ምን አላቸው? እኔ ዕብራዊ ነኝ አላቸው። ስለዚህ እግዚአብሔር የሚባል አምላክ አለኝ ብሎ ይነግራቸዋል። ስለዚህ አያውቁትም እግዚአብሔር። ከዛ እጣው ማለት የእግዚአብሔር ከዛ ሁሉ መርከበኛ እጣው ዮናስ ላይ ወደቀ ይላል። ከዛ በኋላ መናወጡ ሲመጣ በጣም ረጅም ታሪክ ነው። ወረወሩና ጣሉት ይላል። ከዛ ልክ እንደ ጣሉት ይላል ማዕበሉ ጸጥ ባለ ጊዜ ይላል መርከበኞቹ ተሰብስበው ለእግዚአብሔር መሰዊያን ሰው ይላል። አዛብ ናቸው አይደል? አንድ አካል መርከበኛ ናቸው ያውቃሉ። የማዕበልን ስትሬንግዝ ያውቃሉ። እና አንድ አካል ሲወረውሩ ጸጥ አለ ማዕበል። አይደል? እንደዚህ ማዕበል ጸጥ የሚያደርግ እግዚአብሔር አለ እንዴ ብለው ለእግዚአብሔር መሰዊያን ሰው ይላል። ቀጥሎ ግን ምዕራፍ 2 መጨረሻ ላይ ምን ይላል? እግዚአብሔር ግን ዮናስን የሚውጥ ትልቅ አሳ አዘጋጀ ይላል። ማሱፕራዲ ፋላካታ እግዚአብሔር ግን ዮናስን ምን የሚል የሚውጥ ትልቅ አሳ ምን አለ አዘጋጀ። ስለዚህ ከአሳ ነባሪዎች በሙሉ ሰሌክት የተደረገ አሳ ነባሪ ያለ ማለት ነው ዮናስን ሄዶ የሚውጠው። ይሄን አሳ ነባሪ ያዘጋጀው ማን ነው? እግዚአብሔር ነው። ስለዚህ ራንደም አሳ ነባሪ ላይ አይደለም የወደቀው። ራንደም አሳ ነባሪ ላይ ቢወድቅ ይሞት ነበር። ቀስ እያለ ይገባቸው። ይሄኛው ሊገለው የማይችል እንደውም ራሱን የሚያይበት ጾም ጸሎት የሚገባበት በጌታ ፊት ህብረት የሚያደርግበት ከእግዚአብሔር ጋር የሚወያይበት ሆድቃው በስነ ስርዓት የተስተካከለ ሌሎች እንግዳ አሳዎች ያልገቡበት ከሱ ጋር መጥተው የሚዋጉ የሆኑ ነገሮች የሌሉበት እግዚአብሔር ያዘጋጀው አሳ ነው። እና ልክ ዮናስ እንደተወረወረ ይሄንን አሳ ነባሪ አዘጋጀ ይላል። ከዛ one of the weirdest thing in the Bible
ዮናስም በዚያ በ3 ቀንና 3 ሌሊት አደረ ይላል። ወገኖቼ እየተኛም ሊሆን ይችላል አሳ ነባሪ ውስጥ 3 ቀንና 3 ሌሊት በዛው ውስጥ አደረ ይላል። ዮናስም አሳ ነባሪ ሆድ ውስጥ ሆኖ ለእግዚአብሔር ጸለየ ይላል። ለእግዚአብሔር መጸለይ ጀመረ ይላል። መስዋዕትን ማቅረብ ጀመረ ይላል። አንተ ትመለከተኛለህ ማለት ጀመረ ይላል። ከጌታ ጋር መወራረድ ጀመረ ይላል። ከዛ ትክክለኛ የሆነ አቅሙ እቺ ያበጠችው የኮበለለበት መንገድ ከእግዚአብሔር ጋር ያለው ስታንዲንግ ትክክለኛ ደረጃ ላይ እንደደረሰ እግዚአብሔር ሲያይ ይላል። አሳ ነባሪውም ወደ ምድር አውጥቶ ምን አለው ይላል? ተፋው ይላል። ልክ ተማርኮ ወደ መቅደስ እመለከታለሁ የሚያየኝ የለም አንተ ግን ታየኛለህ እያለ ምዕራፍ 3 ላይ ማውራት ሲጀምር ይላል አሳ ነባሪው ወጣና ተፋው ይላል። ከዛ ልክ እንደ ተፋው ይላል እዛ ውስጥ ሆኖ እግዚአብሔር አልተናገረውም። ይኸውላችሁ ላንብብላችሁ በጌታ ፍቅር ቁጥር 1 ላይ 3:1 የእግዚአብሔርም ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። ቀጥል። ወደ ታላቂቷ ከተማ ነነዌ ሄደህ የምነግርህን መልእክት ስበክላት። እሺ። ዮናስም የእግዚአብሔርን ቃል ምን አለ? ታዘዘ ይላል። ክብር ለኢየሱስ ይሁን። እንዲህ አይነት ሰሬ እንደምናደርግበት መንገድ አለ። ኖ በራሴ ነው ማድረገው እንዲህ ነው መሆኑ እንዲህ ይሆናል ብላችሁ በእግዚአብሔር ላይ ያላችሁን መደገፍ፣ በእግዚአብሔር ላይ ያላችሁን ትረስት፣ በእግዚአብሔር ላይ ያላችሁን መታመን እየቀነሳችሁ በመጣችሁ ቁጥር የእናንተ አሳ ነባሪ ይዘጋጅላችኋል። እግዚአብሔር አምላክ ምስክሬ ጭልም ይልባችኋል። ጠላታችሁ እንደዚህ ጭልም ይበልበት። ጭልም ከዚህ በፊት አለኝ ብለ የምታስበው ፓወር እስከማይኖር ድረስ እግዚአብሔር ላይፍን በደንብ አድርጎ ያስተካክለዋል። ከዛ ፓወርለስ ሆናችሁ ስትወጡ አሳ ይሸተታችሁ እጃችሁን ወደ ጌታ ታነሳላችሁ። በጣም ደስ የሚለው ግን እሰይ አይልም እግዚአብሔር። የእግዚአብሔርም ቃል ለሁለተኛ ጊዜ እንደገና ትራክ ውስጥ ሲገባ እንደገና መጀመሪያ ያወራው እግዚአብሔር እንደገና መጥቶ ይናገራል። አረ ኢየሱስ ጌታ ነው። this is the most painful way to surrender። በጣም ከባድ ነው። ግን ትራክ ውስጥ ከገባ በኋላ እግዚአብሔር አይለዋወጥም። እንደገና ይመጣና ምን ይላል? ይናገራል። እንደገና መጥቶ ያወራል። እና ከዛ በኋላ ላይፍን የምታዩበት መንገድ በእግዚአብሔር ፕሬዘንስ በእግዚአብሔር አቅም ላይ የምትደገፉበት ሌቭል ይጨምራል። ይሄ የመጀመሪያው ወይ ነው። እኔ በጣም ብዙ ጊዜ ይሄንን አለማምዶኛል ጌታዬ መድኃኒቴ። አሁን ትክክለኛውን ያለኝን ነገር በሙሉ ለሱ ፕሬዘንት በማድረግ ትክክለኛውን ትሩ ላይፍ ዲስከቨር ማድረግ ወይም ደግሞ ሁለተኛውን አማራጭ ነው የምመርጠው እኔ ከዚህኛው ያማል ይሄኛው። ክብር ለኢየሱስ ይሁን። ብዙ ጊዜ እግዚአብሔር የሚመታችሁ በምን አይነት ሰው እንደሆነ ላይፋችሁን ቼክ ካደረጋችሁ በጣም በምትደገፉበት ሰው። በደንብ አድርጎ በዛ ሰው አቅም ላይ መደገፍ እንደማትችል አሳይቶ ሂት ያደርጋል። መደገፍ እስከጀመርክ ድረስ ባይ ዘ ወይ በሰው መደገፍ ስትጀምሩ እውነተኛ ወዳጆቻችሁ ማጣት ስለምትጀምሩ በእግዚአብሔር ተደግፋችሁ ኪፕ ብታረጓቸው ይሻላል። wisdom reality number 1 how to keep your friends። እግዚአብሔር አምላክ ምስክሬ ተደገፍበት አካል ላይ እንደዚህ ነው ይሄ እንደዚህ ነው ብለ ያለን ከእግዚአብሔር ጋር ልታወራ የሚገባው ነገር ጭምር ማውራት ጀምር። they will work against you ከዛ you will lose them። ስለዚህ the best possible way to keep our friends በእግዚአብሔር ላይ ተደግፎ ከነሱ ጋር ያለን ሪሌሽንሺፕ መጠበቅ።
ሁለተኛው የሰሬንደር አቅም ግን ሁለተኛው የሰሬንደር አይነት ግን ጳውሎስ ለክራይስት ራሱን ሰሬንድ ያደረገበት ሌቭል በዛ በደማስቆ አለ ገላትያ 1:16 ላይ ሲናገር ያንን ብርሃን ካየ በኋላ የእግዚአብሔር ቃል ሲናገር አንተ ስለምን ታሳድደኛለህ ባለው ጊዜ ይላል የት አግኝቼ ማን አንተን የማሳድዳል የምታሳድደኝ ብሎ ማንነቱን ከገለጸለት በኋላ አሳይመንቱን በነገረው ጊዜ ይላል እኔ በጣም ነው የሚማርከኝ ይሄ ቃል እግዚአብሔር ህይወቴ ላይ እንዲያረጋው ከመፈልገው ነገር አንዱ ታሪኩን ሲናገር ወዲያውም ይላል ይወላችሁ ትልቅ አሳይመንት እንደዚህ አለኝ ለካ ሰውየው ካለው ፓወር ደማስቆ ላይ ያገኘው ብርሃን ላይ ያለው ፓወር ይበልጣል ስለዚህ ያለውን አቅም ሲያይ ኖ ለዚህኛው አካል ራሴን ሰሬንድ ባደርግ የተሻለ ውጤታማ ሆናለሁ ብሎ አሰበ እና ወዲያውም ብሎ ይነግራቸው ወደ አረብ ሀገራት ሄድኩ ይላል አይኑ እንደተከፈተ እና በዚያ ይቆየበትን አመታት እግዚአብሔር እንዴት ፕሪፔር እንዳደረገው ይነግራቸው ጀመር እና ገላትያ 1:16 ላይ ከናቴ ማህፀን ጀምሮ የለየኛል ከናቴ ምን ማህፀን ጀምሮ ከናቱ ማህፀን እኮ አድጎ በገማሊያ እግር ስር ተምሮ ሲያሳድድ እኮ የነበረ ሰው ኖ ዲስ ይሄ የበራልኝ ብርሃን አለ እንዲሁ ዝም ብዬ ሳስበው ጥሬ ራሱ ከናቴ ማህፀን ጀምሮ ነው ከዛስ እስቲ አንብብልኝ ልጁን ነገር ግን ከእናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔርን በአሕዛብ መካከል ስለእርሱ እንድሰብክ ልጁን በኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከረም ይሄ በኢየሱስም ሕይወታችሁ ላይ ይሆንባችሁ ልካል my plan is to reveal my son in you ሲለኛል ከማንም ሥጋ ለባሽ ጋር አልተማከርኩም ማለት ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ሶ በእንደዚህ አይነት ኢንካውንተር ኢሚዲየት የሆነ ሪስፖንስ towards God ሰጠ ስለዚህ እግዚአብሔር ላይፋችሁን ካፕቸር የሚያደርግበት way is either of these two ብዙዎቻችሁን ብጠይቃችሁ አንዳንዶቻችሁ በፔን በደንብ አድርጎ እግዚአብሔር ግሩም ያደረጋችሁ ያላችሁ አላችሁ በጣም ብዙዎቻችን ግን ይሄ ኢንላይትመንት የለም to let go our life ሲስተማችን ስተት ሲያስተምረን ነው ደስ የሚለን ከኔ ጋር ናችሁ in reality ሞክረነው ያ ነገር ስተት እንደሆነ አውቀን የምንማረው ትምህርት ይበልጥብናል የማናየውን ነገር አምነን ከመስጠት እግዚአብሔር የሰዎችን ህይወት እየፈለገ ነው ኢየሱስ ጌታ ነው አራ አሜን በሉስቲ ኢየሱስ በዚህ ምድር ላይ የነበረውን ሐሳብ ሲናገር ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 4 ላይ ሲናገር my food is to do the will of God የላከኝን የሱን ሐሳብ መፈጸም ነው የኔ ምግብ አላቸው እና እኔ ዊል የለኝም ማለት እኔ ፍቃድ የለኝም ማለት ፍቃዴ የላከኝን ስራ መፈጸም ነው ይላል ስለዚህ ላይፉ ባይዘው የመጨረሻ ከባድ ነገር እኮ ነው ለዘላለም ይኖርበት የነበረውን ያንን ግሎሪ ትቶ ከዛ በኋላ የሱ ተቃዋሚዎች ከሱ አጌንስት የሚሆኑ ሰዎች የሚገቡበትን ሲኦል ውስጥ መግባት እዛ ዳርክነስ ውስጥ መግባት እዛ ሞት ውስጥ መግባት ከዛስ እወጣለሁ ብሎ አብን ማመን ሶታፍ በዚህ ልክ ነው ያመነው ከገባው በኋላ የኔ ኃጢአት ተሸክሜ ከሞትኩኝ በኋላ ከእግዚአብሔር ሰፓሬት ከተደረው ማን ነው ይሄንን የሚያምነው ሰፓሬት ካደረው ራሴ ከእግዚአብሔር ከተለየው በኋላ ከ3 ቀን በኋላ እንደገና በነበረኝ ክብር ወጣለሁ ብሎ ማመን እኮ it's so crazy ግን እኔ መጣገበው አለ በቃ የለውም ኦን የሚያደርገው ላይፍ የለውም ክርስቶስ የላከውን ሐሳብ መፈጸም ብቻ ነው ለሱ ደስታ ነበር
እና to trust God ማለት ወይም ደግሞ በእግዚአብሔር መታመን በእግዚአብሔር መደገፍ ማለት ሎርድ አሁን እኔ ላይፍ ረን ከማደርገው በላይ አንተ ኃያል እንደሆንክ አውቄያለሁ። አሁን እኔ ላይፌን ትሪት ከማደርግበት በላይ አንተ ትሪት ስታደርገው መልካም እንደሚሆን አውቄያለሁ። ስለዚህ በፈቃዴ ያንተ ኃይል እንደሚበልጥ ስላወቅኩ እሰጥሃለሁ ብሎ ራስን ሰሚት ማድረግ ነው በእግዚአብሔር መደገፍና መታመን። ለዛ ጀምስ ላይ ሲናገር ኖ ስለ እምነትና ስለ እግዚአብሔር ልጅ 1:19 ላይ ሲናገር እንደሱ አታውሩ እሱን እኮ ይላል አጋንንቶችም ጭምር ያውቃሉ ብሎ ያዕቆብ ይናገር። ኖ አሁን አመንኩ ማለት አይደለም ማተር የሚያደርገው እሱ የእግዚአብሔር ልጅ እንደሆነ አጋንንቶች ጭምር ያውቃሉ። አክሽን ማሳየት አለባችሁ። ለዛ ላመናችሁት ነገር የምትሰጡት የሆነ ትግበራ ማሳየት አለባችሁ ያለ ይናገር። so I have faith in you ብለህ እየነዳ ያለው አንተ ኮንክ ይደዝማት አጠገባቸው ያለው ሰው የትኛው መንገድ ይሻላል? መማረክ ግን አይቀርም። የትኛውን ትመርጣለህ ብሉት። የትኛውን ነው ትመርጣለህ? ዲስከቨር አድርጉ ትሩ ላይፍን አለ። ዲስከቨር አድርጉት። ስለዚህ ለጌታ ሰተን የምንጀምረው ኑሮ ስንኖረው ነው ራሱ የምናውቀው ማለት ነው። ምንለው ዲስከቨር ነው የምናደርገው። እየኖርን አይደለም እንደዚህ ነው እንዴ እያለን ነው የምናውቀው ማለት ነው። የትኛውም ላይፋችን ላይ ረን የማያደርገው ነገር ኢስ ሶ ዲቫይን ማለት ነው። በእያንዳንዱ እቺ የኔ ፕሪንሲፕል ነች በጌታ ፍቅር ስሙ። በእያንዳንዱ ነገር ለእያንዳንዱ ዲቴል እየመጡ ኦደብል የሆነን የጌታን ድምጽ መስማት መንፈሳዊ ልጅነት ነው ብዬ ነው ማምነው። ስታድጉ whatever you do is the will of God። ይኸውላችሁ እያደጋችሁ እየጨመራችሁ ከእግዚአብሔር ጋር ያላችሁ ኢንቲሜሲ ከእግዚአብሔር ጋር ያላችሁ ህብረት እየጨመረ ላይፋችሁን እሱ ኮንትሮል እያደረገው ሲሄድ ሴም ተነስቶ የሚያደርገው የትኛውም ነገር የእግዚአብሔር ሐሳብ ነው። ኢየሱስ ጌታ ነው። ልክ against the will of God የሆነ ነገር ልታደርጉ ስትሉ ድምጽ አይደለም የሚመጣው፣ ይቆረቁራችኋል። ከናንተ ጋር ናቹራል የሆነ ነገር እንዳልሆነ ይሰማችሁ። በቃ ኮምፎርታብል አትሆኑ። ስለዚህ ለእያንዳንዱ ዲቴል ወይ ነብይ ጋር ወይ እኛ እየጸለይን እግዚአብሔርን መስማት የለብን። የሆነ ሞመንት ላይ እኛ ላይፍ ላይ ረን የሚያደርገው ፒስ ሲናጋ ነው የእግዚአብሔር ድምጽ አለመሆኑን የምናውቀው። እግዚአብሔር እየመጣ ማውራት አይጠበቅበትም ከሆነ ጊዜ በኋላ። ዛሬ ልባርካችሁ። let God run your life። እግዚአብሔር ህይወታችሁን እንደሚፈልገው አድርጎ በኢየሱስም ያስተዳድረው። ክብር ለኢየሱስ። እኔ ሰውን ኦፒኒየን ከጠየቁ በጣም ረጅም ጊዜ ሆኖኛል። አሁን ሳይሆን ምን ባደርገው ነው የሚሻለው ካልኩኝ it's been a long time። ይሄኛው ነው ወይስ ይሄኛው ነው ስል ፊል የማደርገው ፒስ እግዚአብሔር ባያወራ ራሱ የትኛው የሱ መንገድ እንደሆነ ያሳየኛል። እግዚአብሔር እንደዚህ መጥቶ ህይወታችሁን ይቀበለው በኢየሱስ። አረ አሜን በሉ እስቲ። እና ልክ ሰሬንድ ስታደርጉና ላይፋችሁን ስትሰጡ አስተዳዳሪ ነው የምትቀይሩት። ባይ ዘ ዌይ ከተማረካችሁ በጦርነት እጃችሁን ከሰጣችሁ የትኛውም የናንተ የሆነ ነገር ዲስትሮይድ አይሆን። ለዛ ነው የሮም ኢምፓየር እስራኤልን ሲማርክ ገዢው ነው የተቀየረው፣ ሲስተሙ ነው የተቀየረው፣ መንግስቱ ነው የተቀየረው፣ አስተዳደሩ ነው የተቀየረው እንጂ እስራኤል እንደነበረች ልጅ። ለምን? በጦርነት አቃጥሎ አውድሟት አይደለም ያገኛት፣ ተማርካ ነው። ከኔ ጋር ናችሁ? ስትማረክ ያለህ ነገር አይደለም የሚወሰድብህ፣ ያለህ ነገር ላይ የሚያስተዳድረው አካል የሚቀየር። ከዚህ በፊት ያለህን ነገር የምታስተዳድረው አንተ ነበርክ። ልክ ስትማረክ ያለህን ነገር የሚያስተዳድረው ሌላ አካል ይሆናል ማለት ነው።
So in our case it's God. አልገባችሁም? በደንብ አለማድረግ ስትል ነው ጥፋት የሚመጣው። አለማድረግ ስትል ምንድነው የሚሆነው መሰለ? ወይ እኔ ወይ አንተ ታሸንፋለህ የሚባል ግብግብ ውስጥ ትገባለህ። trust me, ሁሉ ጊዜ ሉዘሩ አንተ ነህ if you are fighting with God. ሞክር። ኢየሱስ ጌታ ነው። አሜን በሉ እስቲ። እግዚአብሔር ውልፍች አይልም ከፕሪንሲፕሉ። እና ያንተ የምታሳየው ምስኪን ፊት የሱን መርህ አይቀይርም። ስለዚህ ሰሬንድ በማድረግ ውስጥ በመማረክ ውስጥ ያለው ሐሳብ ይሄ ነው። ያለውን ቴሪቶሪ ኦነር ነው የምትቀይረው ካንተ በተሻለ ኃያል በሆነ ሰው። ለዛ ነው ለገንዘብ ራሳቸውን ሰሬ እንዲያደርጉ ሰዎች አሉ። they know that they can do whatever they want with the money they have. ምንም ዴፊኒሽኑ ያው ነው ባይዘ። ምንም ወደ እግዚአብሔር ስንመጣ ማመናፈስ የለብን። በቃ ፈቃዳቸውን ሐሳባቸውን የትኛውንም ነገራቸውን ለገንዘብ ሰሬ እንዳደርገው የሰጡ ሰዎች አሉ። እና እነዛ ሰዎች ጋር በወሬ ነው እንጂ ለየትኛውም ነገር ሶሉሽን ምንድነው ብለ ከጠየቃቸው ገንዘብ ነው። ለዛ ነው ኢየሱስ ጋር መጣና አይሁድና ሀበሾች ግንኙነት አላቸው ስላቸው በምክንያት መጥቶ አንተ የሕያው የእግዚአብሔር ልጅ አሉ ሰው። እና ኢየሱስ ኢንቴንሽን ያውቃል። ዝበር ባካል ካንዱ ከእግዚአብሔር በቀር ቸር የለም አለ። ከዛ ልከተለው ወዳሉ እንዲያረጋሉ ነው። ኦኬ አሁን ያለን በሙሉ ተሸጠና አሉ። እኩሌታውን ያለው ባይዘው ለዶይ ሰጠ ተከተለኛል። ካጠገቡም ጠፋ ይላል። ስለዚህ ንግግርን አይደለም ቫልዩ የሚያደርገው ማለት ነው። በቃ አንዳንዶቻችሁ ወላጆቻችሁ ላይ ነው ሰሪ እንዲያደረጋችሁት። አንተ እድሜ ስላልደረሰ ሰሪ እንደማድረግ ያለብህ ወላጅ ነው። ጌታዬ መድኃኒቴ ኢየሱስ ይወለልክ ወላጆቻችሁ ስልገና ዞር አለና ያለን ያደጋችሁትን ነው። በቃ መሸሸጊያችሁ እነሱ ናቸው። ፋይናል ሴይ ላይፋችሁ ላይ ያላቸው እነሱ ናቸው። እነሱ የሆነ ነገር ከሆኑ በቃ ህይወታችሁ እንዴ። አንዳንዶቻችሁ እኮ አሁን ወላጅ የምትሏቸው ሰዎች በሞት ብታጡ እግዚአብሔር የለም እንደምትሉ እርግጠኛ ነኝ። በጣም ብዙ እንደዚህ አይነት ሰዎችን ስላገኙ የትኛው እግዚአብሔር የሚሉ ሰዎች በጣም ብዙ አሉ። ከዛ በኋላ ሱስ የጀመሩ ከዛ በኋላ የሆነ ነገር ውስጥ ይገቡና እግዚአብሔርን የካዱ ሰዎች አታውቁ? ከሞት በኋላ ያበዱ ሰዎች ለምን ይመስላችኋል? ገቨርን የሚያደርጋቸው ላይፋቸውን ሰሬ እንዲያደርጉና የሰጡለት ፐርሰን እነሱ ስለሆኑ። ስለዚህ እግዚአብሔርን እንደዛ አይነት ፐርሰን አድርጋችሁ ኢማጂን አድርጉት። በቃ ከዚህ በኋላ ህይወት የለም የሚሉ የሆነ ነገር ማድረግ የሚያቆሙ ሰዎች እዚህ ውስጥ አሉ። እንድናድግ ጌታ ይርዳል። አሜን በሉ እስቲ። አው ደበራችሁ። እኔ ቀባቴ እንደዚህ አስቀምጠው ባለው አስተምሮች ላይ ስለሆነ ነው። ቁጭ ብለ እንደዚህ ዝም ብለ ትለወጣለህ። አሁንም አሜን ሳትልም ትለወጣለህ። ክብር ለኢየሱስ ይሁን። አሜን። ለዛ ነው ቆላስይስ ሲናገር ህይወታችሁ የሆነው ክርስቶስ አለ። ጂሰስ ኢዝ አወር ላይፍ። የእናንተ ህይወትና የክርስቶስ ህይወት አይደለም ያለው፣ ህይወታችሁ የሆነው ክርስቶስ። ስለዚህ ኦን የማደርገው ላይፍ የለኝም። ዛሬ በናዝሬቱ ጌታ በኢየሱስ ስም የእናንተን ላይፍ ረን እያደረገ ገቨርን እያደረገ ያለ የትኛውም አካል ቢኖር በፍቃዳችን ዛሬ ተማርከን ለጌታ እንሄዳለን። ገዢ እንቀይራለን በኢየሱስ ስም። so those who wants to own their life የነሱንም ህይወት ያጣሉ and they will lose it all. እንድንማረግ ጌታ ይርዳል።
እንድንማረክ ጌታ ይርዳን። ያለንን ነገር ሁሉ አተን ከመማር አሁን እሱ ሲገዛው የበለጠ እንደሚያምር በመረዳት እንድንማረክ የሰማይ አምላክ እግዚአብሔር ጸጋውን ያብዛል። አንዳንዶቻችሁ you are doing ministry by your own. Your prayer life is by your own. Your fellowship with him is by your own. The way you manage business, the way you handle money is by your own. እዛ ኤሪያ ላይ እግዚአብሔር ራሱ አውርቷችሁ አያውቅም። ራሱ ኮሙኒኬት ራሱ አድርጓችሁ አያውቅም። ተነጋግራችሁ ከጌታ ጋር በዛ ኤሪያ ላይ አውርታችሁ እንኳን አታውቅም። ትዳራችሁ በራሳችሁ፣ ገንዘባችሁ በራሳችሁ፣ አገልግሎታችሁ በራሳችሁ ዲተርማይን የምታደርጉ ላይፋችሁን ዝም ብላችሁ ውስጣችሁ ያለውን ጸጋ፣ ውስጣችሁ ያለውን ስጦታ እንደፈለገ ከፍም ዝቅም የምታደርጉት ራሳችሁ ናችሁ። ዛሬ እግዚአብሔር ወደ ፈለገበት እንዲነዳን በጌታ በኢየሱስ ክርስቶስ በጌታ በኢየሱስም ይሄ ጸጋ ይብዛል። ፒተር ኢየሱስ ውሃ ላይ ወክ ሲያደርግ አየውና ይላል አንድ ነገር አለው። አትፍሩ እኔ ነኝ አላቸው ይላል አይደል? አትፍሩ እኔ ነኝ ባላቸው ጊዜ አንድ ነገር አለው። ጌታ ሆይ አንተ ከሆንክ አለ ምን በለኝ ጥራኝ አለ። ጥራን አይደለም ያለው ጥራኝ አለ አንተ ከሆንክ ሲለው። ስለዚህ በዚህ ሰዓት በኋላ ላይ በሚራመደው ኢየሱስ ያነበረው ሬቨሌሽን አለ። አንተ ከሆንክ እዚህ ላይ እየተራመድክ ያለው ጥራኝ ሲለው ኢየሱስ በጣም ሲምፕል ወርድ ነው የተናገረው። ና አለው ይላል እና ና በሚለው ቃል ውስጥ ውሃ ላይ እንዲራመድ የሚያስችል ኤቢሊቲ ጴጥሮስ ውስጥ ገባ። ና ነው ያለው እና ማስተር ውሃ ላይ የሚራመድ ከሆነ እኔም መራመድ እችላለሁ ብሎ መንገድ ጀመረና ኢየሱስን እያየ ነበር ይላል። ከዛ ዞር ሲል እየተራመደ ነው። በስመ አብ ወልድ ያለ ይመስልኛል። ፉሪድ እየተራመደ ነው። ከዛ በኋላ ይላል የንፋሱና የወጀቡን ድምጽ ሰምቶ ይላል። እዚህ ጋር ጉዳዩ ምን እንደሆነ ታውቃላችሁ? የጠራው አካል ወይም ደግሞ ስለ ክርስቶስ ያለው ዕውቀት አለ። ከሆንክ ጥራኝ ብሎ የተጠራበት ዕውቀት አለ። እሱ ውስጥ ከገባው ከዛ ዕውቀት ወጀብና ነፋስ እንደሚያሰምጥ ጴጥሮስ ላይ ያለው ዕውቀት ከፍ ስለሚል የምር ሲሰማቸው ይላል ኖ አንተን ከማውቀ በላይ እዚህ ውሃ ላይ የኖርኩበት እድሜና ጊዜ የበለጠ ስለሆነ ይሄ ወጀብና ነፋስ እኔ ምን ሊያደርገኝ እንደሚችል ስለማቅ ብሎ ቀጥታ ወደ ካርናል ሪልም ሲገባ ይላል ይሰምጥ ጀመር ይላል። ስለዚህ ኢየሱስ በተናገራችሁ ቃል ላይ በትክክለኛ ዕውቀት ላይ በትክክለኛ መገለጥ ላይ ሆናችሁ ኢየሱስን ብቻ እያያችሁ የምትራመዱ ከሆነ ላይፋችሁ የሚራክል ክብር ለኢየሱስ ይሁን። አራ አሜን በሉስ። ይሄን ብቻ ተናግሬ እጨርሳለሁ። ትረስት በመውደድ ውስጥ አይደለም ያለው በማወቅ ውስጥ ነው። በጣም የምትወዷቸው ግን የማታምኗቸው ሰዎች አሉ። መታመን መደገፍ ያለው ክራይስት በበራልህ ልክ ነው እንጂ በወደድከው ልክ አይደለም። ማርክ ማይ ወርድ። ለዛ ነው በጣም ኢየሱስን የሚወዱ ላይፋቸውን ግን ራሳቸው ረን የሚያደርጉ ብዙ ሰዎች አሉ። በጣም ነው ኢየሱስን የሚወዱት፣ ይንሰፈሰፋሉ ለጌታ፣ የፈለጉትን ነገር ለመሆን ሬዲ ናቸው ለጌታ። but when it comes to their life they don't trust him። ስለዚህ እምነት የሚመጣው በወደድከው ልክ አይደለም ባወቅከው ልክ። ለዛ ነው ከባድ የሆነ ኢንካውንተር ያላቸውን ሰዎች አይታችሁ ከሆነ በቃ ላይፋቸው አይንገራገጭም። whatever he says they will do it። ለምን? የሆነ ዕውቀት ገብቶባቸዋል ውስጣቸው። ሙሴ ተራራው ላይ እዛ የበርኒንግ ቡሹ ላይ ሲያገኝ አለች አንድ የእግዚአብሔር ሴት በጣም ነው የነካኝ።
የላከኝ ማን ነው ልበላቸው ያለው ለራሱም ጭምር ነው አለች። ምክንያቱም የሚልከው አካል ማን እንደሆነ እሱ ራሱ አያውቅም ነበር አለች። ሙሴ በጣም ምርጥ ሰው ነው እና ቁጥቋጦ ይነዳል ብለህ ዝም ብዬ ልሄድልህ አለው። ማን አንተ አለው። የላከኝ ማን ነው ልበላቸው አለ። ከዛ በኋላ ሪዋይንድ ሲያደርግ እኔ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ አለው። ስለዚህ በትክክለኛ ዕውቀት ነው ማለት ነው መንገድ የጀመረው። እግዚአብሔርን የምታውቁበት ሌቭል እየጨመረ በሄደ ቁጥር ነው ትረስታችሁ ግሮ እያደረገ የሚሄደው። ትረስት ከፍቅር ጋር አይገናኝም። ክብር ለኢየሱስ ይሁን። አሜን። አንዲት ሴት ነበረች ቢዝነስ የምትሰራ እና ባሏን ስለምትወድበት ሌቭል ነገረች እና ደስ አለኝ። ሰማዋት፣ በጣም ደስ አለኝ። በቃ 2 ነጥብ በሉት ባሏ ማል ላይ ይገባል። እዛ በቃ ደስ አለኝ፣ ደስ ብሎኝ ስለ ስራዋ ነገረች ይለኝና አቤት እንዳንተ አምኜው ስለ ስራዬ ለባሌ በነገረው ስትለኝ ደነገጥኩ። አልኳት አዎ የሆነ ድርጅት ውስጥ ተቀጥሬ እንደምሰራ ነው የሚያውቀው ባሌ አለች። በናዝሬቱ ጌታ በኢየሱስ የዚህ ሁሉ ኢን ሚሊየንስ የሚቆጠር ብር ባለቤት እሷ እንደሆነች 2 ነጥብ የሆነው ባሏ አያውቅም። Can you believe this? በጣም ነው የደነገጥኩት። ለካ በማቆለባበስም በመውደድም በፍቅር ውስጥም አይደለም ትረስት ያለው። እዛ የምታምኑት አካል ትክክለኛውን የልቡን ትርታ በማወቅ ውስጥ ነው እምነት ያለው። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ለዛ ነው so that you may know him በኢፒግኖሲስ ተች አድርጋችሁ ነክታችሁት አይታችሁት እንድትወዱት አይደለም የሚለው እንድታውቁት ኢፒግኖሲስ እንዲሆንላችሁ ይሄ ኖሌጅ በትክክለኛ ስጋ ለብሶ እናንተ ህይወት ውስጥ እንዲገባ ትሬዠሩን እንድታውቁት እጸልያለሁ አለ ቆላስይስ 1 ላይ ሲናገር እንድታውቁት እጸልያለሁ። ባይ ዘ ወይ በጣም ዊሽ ከማደርገው እና ላስተምር ከምፈልገው ነገር አንዱ is about ኢፒግኖሲስ እና ስታውቁት ነው የምትደላደሉት። የበለጠ እንድታውቁት ዛሬ በኢየሱስ ክርስቶስ ስም እጸልያለሁ። አራ አሜን በሉ እስቲ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። እሱን በማወቅ ስለዚህ ፍቅር እሱን ወደ ማወቅ የሚነዳን ነገር ነው እንጂ ትረስት እንድናደርገው የሚያደርገን ነገር አይደለም። ፍቅር ግን የበለጠ እንድታውቀው ይረዳል፣ የበለጠ እንድትጠጋው ይረዳል። አብሮ ነው የሚሰሩት። ግን ዲፋይን ሲደረግ ስታውቀው ነው የምታምነው። የእግዚአብሔር ጸጋ ይርዳል። እና ዛሬ ስለዚህ ሐሳብ ነው ልነግራችሁ የፈለኩት። ይሄንን ሐሳብ ነው በዚህ ሳምንት ነው የምጸልየው ከሮብ እስከ ሮብ። this is my assignment። መንፈስ ቅዱስ የበለጠ ላንተ ሰሪ እንድናደርግ እርዳኝ እያልኩ ነው የምጸልየው በዚህ ሳምንት። መተህ ህይወቴን ውሰደው። ፕሬየር የሆነ ስትሮንግ የሆነ የእግዚአብሔር ፕሬዘንስ እና አትሞስፌር አካባቢያችሁ ላይ ሲሰማችሁ do this kind of prayer። ከጌታ ጋር ኪዳን እየገባችሁ ጸልዩ። ጌታ ሆይ እኔ አልችልም፣ ሰሪ እንዳደርግ ያለው ላይፌን ገቨርን አድርገው፣ አቅሜን ገቨርን አድርገው፣ ፖቴንሻሌን ገቨርን አድርገው፣ እድሎቼን ገቨርን አድርግ፣ ልጆቼን ገቨርን አድርግ፣ ትዳሬን ገቨርን አድርግ፣ ነገዬን ገቨርን አድርግ፣ 10 ዓመቴን 20 ዓመቴን ገቨርን አድርግ እያላችሁ ጸልዩ። ሰሪ እንዳርጉና መቶ ህይወታችሁን ኮንሱም እያደረገ ጌታ ይወሰደው። አሜን። እንጸልያለን። ወደ ኋላ ወደፊት ባንተ ልቤ ረፍ ብሏል፣ ሰላም ባንተ አግኝቷል። በጥያቄ ሁሉ ጌታ ጣልቃ የገባ
ነገሬን አሳምረ ሻላባጋታ ላቫራዲያ ላቦስ ማካታላ ባራሳ ፓራዲያ ካታላ ቫራዲያ ላቦሳካይ ጄሌቭራዳ ሳካ ፓራካታላ ቫራዲያ ሱፕራዲ ካታይ ማንዴሌቮራ ሳፓካቲያ ላቫራካታላ ቫራዲያስ ሌብራካታላ ቫራ ሶፕሬዴሌቬኒያ ማንታላ ቫራዲያስ ጄሌቬና ሞሳካ ፓራዲያ ላካታላ ቫስ ሌብራካታላ ማንዴሌቫሮሳታ I surrender Lord ሕይወቴን ላንተ ሰጥሃለሁ ዘመኔን ላንተ ሰጥሃለሁ እድሎቼን ላንተ ሰጥሃለሁ እነዚህ ነገሮች አንተ ስትገዛቸው ነው ሕይወቴ ላይ የሚያምሩት አንተ ገቨርን ስታረጋቸው ነው ሕይወቴ ላይ የሚያምሩት አይኔ ከሰው አንስቼ አንተን ልመልከት ብትዘገይም እንኳን መምጣት አይቀር ኦሳካ ፓራካታላ ባራካታላ ቦሻካ ፓራዲያ ሼሌቤገቴለ ቦሳካ ፓራዲያ ላቫራካታላ ቫራዲያ ላቦስ ለምኜ አንድም ቀን አላፈርኩ ጥያቄ ሞልቶ ረፋልኩ